የአዲሱን ታርጋ ዋጋ በተመለከተ አዲስ መረጃ ይፋ ተደርጓል። የአዲሱ ታርጋ ዋጋ የመኪናዎችን አይነት መሰረት አድርጎ ክፍያው የሚፈጸም መሆኑን መንግስት አስታውቋል። በሌላ በኩል ደግሞ ለነባርና ለአዳዲስ ደንበኞች አዲስ የመብራት ቆጣሪ ገጠማ ስራ በመከናወን ላይ እንደሚገኝ የደረሰ መረጃ ያመለክታል። በዚህ መሰረትም በአዲስ አበባ ከተማ ብቻ 10,000 የስማርት ቆጣሪዎችን መግጠሙን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ ተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ለነባርና ለአዳዲስ ደንበኞች አዲስ የመብራት ቆጣሪ ገጠማ ስራ በመከናወን ላይ እንደሚገኝ የደረሰን መረጃ ያመለክታል። በዚህም መሰረት በአዲስ አበባ ከተማ ብቻ 10,000 የስማርት ቆጣሪዎችን መግጠሙን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት የፕሮጀክት ፖርትፎሊዮ ማኔጅመንት የዲስትሪቢዩሽን እና አውቶሜሽን ፕሮግራም ዳይሬክተር አቶ ተስፋዬ ርጳ እንደገለጹት በአዲስ አበባ የተገጠሙት 10,000 ስማርት ቆጣሪዎች ከአገልግሎት ማዕከላት ወደ ተጠቃሚዎች እንዲሁም ደግሞ የስማርት ቆጣሪ ተጠቃሚዎችን መረጃ ወደ አገልግሎት ማዕከላት በቀላሉ ማስተላለፍ የሚያስችሉ ናቸው። በከተማዋ ከተገጠሙት 10,000 የስማርት ቆጣሪዎች በተጨማሪ በቀጣይ 15,000 የስማርት ቆጣሪዎችን ለመግጠም መታቀዱን ጠቁመው ስማርት ቆጣሪዎቹ ተቋሙ በፊት የሚጠቀምበትን ቆጣሪ አንባቢዎችን የሚያስቀርና ደንበኛው ቤት ውስጥ በሚያስቀምጠው ከቆጣሪ ጋር በሚሰጠው ዲስፕሌይ አማካኝነት የተጠቀመበትን ኪሎዋት ማወቅ እንደሚያስችለው ተገልጿል። የስማርት ቆጣሪዎች ወደ አገልግሎት በመግባታቸው ለደንበኞችም ሆነ በተቋሙ ብዙ ጥቅሞች አስገኝቷል ያሉት ዳይሬክተሩ ለደንበኞች የኃይል አጠቃቀም ሁኔታዎችን በቀላሉ በመከታተል ኃይል በአግባቡ በመጠቀምና የኃይል ብክነትን ለመቀነስ አስችለዋል ብለዋል። የስማርት ቆጣሪዎች በፊት በአገልግሎት ማዕከላትና በደንበኞች መካከል ይፈጠሩ የነበሩ የዋጋ ቅሬታዎችን መፍታታቸውን አመልክተው ቆጣሪዎቹ በሚገጠሙበት ወቅት የአጠቃቀም ማብራሪያዎች በባለሙያዎች እንደሚሰጡ እንዲሁም ወደ ጥሪ ማዕከላት በመደወል መረጃዎችንና እርዳታዎችን ማግኘት እንደሚችሉ ገልጸዋል። ዳይሬክተሩ እንዳስረዱት ከሆነ የኢትዮጵያ ኤሌክትሪክ አገልግሎት 3 አይነት የስማርት ቆጣሪዎችን ወደ አገልግሎት አስገብተዋል። የመጀመሪያው ከ24 ኪሎዋት በላይ ከፍተኛ ኃይል ለሚጠቀሙ ተገልጋዮች ሲሆን ሁለተኛው ደግሞ ከ8 ኪሎዋት እስከ 24 ኪሎዋት ለሚያገለግሉ ተጠቃሚዎች የቀረበ መሆኑን ጠቅሰዋል። ሶስተኛው ሲንግል ፌስ ከ7.5 ኪሎዋት እና ከዚያ በታች የሚጠቀሙ ደንበኞችን የሚያገለግል እንደሆነ ታውቋል። ተቋሙ በአሁኑ ጊዜ በዋናነት 2 አይነት ቆጣሪዎችን ማለትም ስማርት ሲንግል ፌዝ እና ስማርት 3 ፌዝ ቆጣሪዎችን እንደሚጠቀም አመልክተው እነዚህ ቆጣሪዎች የቅድመ ክፍያ አሰራር እንደሚከተሉ ተናግረዋል። ደንበኞች ወደ ማዕከላት በአካል ሳይሄዱ በተመረጡ ባንኮች ክፍያቸውን መፈጸም እንደሚችሉም ነው የተገለጸው። ባለ 3 ፌዝ የስማርት ቆጣሪዎች ግን በአገር አቀፍ ደረጃ እየተተገበሩ እንደሆነ ተናግረው እስካሁን 1,000 የስማርት ቆጣሪዎችን መቀየር መቻሉን አንስተዋል። በቀጣይም ይህንን ቁጥር ከፍ በማድረግ ስራዎች እየተጠናከሩ እንደሆነ ጠቁመዋል። የኢትዮጵያ ኤሌክትሪክ አገልግሎት ተቋም እስካሁን በሚያካሂዳቸው ጥናትና የልየታ ስራዎች ቆጣሪዎችን እየቀየረ ሲሆን አገልግሎት መስጠት የማይችሉ ቆጣሪዎችና በተደጋጋሚ የኃይል ስርቆት እየተካሄደባቸው ያሉ አካባቢዎች ቅድሚያ እየተሰጣቸው እንደሚገኝ ገልጸዋል። ከዚህ ጎን ለጎን የኢትዮጵያ ኤሌክትሪክ አገልግሎት ዘመናዊ የቆጣሪ ምርመራ መተግበሪያ ስራ ላይ መዋሉን አስታውቋል። በቆጣሪ ምርመራ አሰራሩ ላይ ግልጽነት፣ ተጠያቂነትና ታማኒነትን ለማምጣት የሚያስችል ዘመናዊ የሞባይል መተግበሪያ ስራ ላይ መዋል መጀመሩ ነው የተገለጸው። አገልግሎቱ እንዳለው ከሆነ አዲሱ መተግበሪያ ከፍጆታ ክፍያና ከኢነርጂ ብክነት ጋር ተያይዞ የሚፈጠሩ ችግሮችን ለመቀነስ ያለመ ሲሆን በቆጣሪ ምርመራ ወቅት ለደንበኞች ግልጽነትና ተጠያቂነትን የሚያረጋግጥ አሰራር ለመፍጠርም ይረዳል። ይህንንም የሚያከናውኑ የቆጣሪ ምርመራ ስራዎች ላይ የመረጃ አያያዝ ጥራትን የሚጨምር ሲሆን የቆጣሪ መመርመሪያ አፕሊኬሽኑ በቀላሉ ስልክ ላይ በመጫን የቆጣሪ ምርመራ መረጃዎችን ለመመዝገብ የሚያስችል መሆኑ ተነግሯል። ይህ አፕሊኬሽን ለሁሉም የቆጣሪ አይነቶች ስራ ላይ መዋል የሚያስችል ከመሆኑም በላይ በቆጣሪ ላይ የሚደረጉ ህገወጥ ተግባራትን ጨምሮ የቆጣሪ መረጃዎችን ይመዘግባል ተብሏል። በተጨማሪም መረጃዎችን በዲጂታል መልክ ለመያዝ የምስል መረጃዎች በመያዝ ስራዎችን በቀላሉ ኦዲት ለማድረግ እንዲሁም ደግሞ ፈጣን የስራ ፍሰቶች እንዲኖር በማድረግና ወጪን የሚቀንስ በመሆኑ ዘርፈ ብዙ ጠቀሜታዎች አሉት ተብሏል። መረጃዎችን ከጂፒኤስ እና ከሰዓት ጋር በማገናኘት የሚመዘግብ በመሆኑ ስራ ከተጠናቀቀ በኋላ መረጃው ለውሳኔ ሰጪዎች አካል በድጋሚ ቢፈለግ በቀላሉ ማግኘት የሚያስችልና ኦዲት ለማድረግ ምቹ ሁኔታን ይፈጥራል ሲል አስታውቀዋል። በሌላ በኩል ደግሞ የአዲሱን ታርጋ ዋጋ በተመለከተ አዲስ መረጃ ይፋ ተደርጓል። የአዲሱ ታርጋ ዋጋ የተሽከርካሪዎችን አይነት መሰረት አድርጎ ክፍያው የሚፈጸም መሆኑን ነው መንግስት ያስታወቀው። በተያዘው በጀት ዓመት ሙሉ በሙሉ እንደሚቀየር የተነገረው አዲሱ የተሽከርካሪ የሰሌዳ ዋጋ መንግስት በፖሊሲው የሚያበረታታቸውንና የማያበረታታቸውን የተሽከርካሪ አይነቶች
ምክንያቶች መሰረት በማድረግ ልዩነት እንደሚኖረው ተገልጿል። የትራንስፖርትና ሎጂስቲክስ ሚኒስቴር በስራ ላይ ያለውን የመኪናዎች መለያ ሰሌዳ በአዲስ የመተካት ስራ በሚመለከት እንዳስታወቀው ሰሌዳውን ለማግኘት የሚፈጸመው ክፍያ መንግስት በፖሊሲው ለማያበረታታቸው መኪና አይነቶች ዋጋው ከፍ እንደሚደረግ ተገልጿል። ሁሉም አሽከርካሪዎች አዲሱን ሰሌዳ ክፍያ በመፈጸም ማግኘት እንደሚችሉ የገለጹት የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ በመንግስት የትራንስፖርት ፖሊሲ እንዲገደቡ የሚፈልጉ የመኪና አይነቶች የሰሌዳ ዋጋ ከፍ እንዲል ይደረጋል ብለዋል። ለአብነትም የህዝብ ማመላለሻ መኪናዎች እንዲበረታቱ ስለሚፈለግ የሰሌዳ ዋጋው በጨመረ ቁጥር የትራንስፖርት ታሪፉም ስለሚጨምር የማምረቻ ወጪውን ብቻ የሚሸፍን እንዲከፍሉ ይደረጋል ሲሉ አስረድተዋል። ሊከፈል ይገባ የነበረውን ተጨማሪ ገንዘብም ወደ ሌሎች ተሽከርካሪዎች እንዲተላለፍ ይደረጋል ሲሉ ነው የገለጹት። ይህንንም በምሳሌ ሲያስረዱ በኤሌክትሪክ የሚሰሩ መኪናዎች በመንግስት ፖሊሲ ስለሚደገፉ የሰሌዳቸው ዋጋ ዝቅ እንደሚል ተናግረዋል። በአሁኑ ወቅት ጥቅም ላይ እየዋለ ካለው ሰሌዳ ጋር በፊደልም ሆነ በቁጥር ሙሉ በሙሉ ልዩነት ያለው መሆኑን በመግለጽ አንድ አሽከርካሪ አሁን የሚገለገልበት የሰሌዳ ቁጥር ሙሉ በሙሉ በአዲስ እንደሚቀየር አስረድተዋል። ሆኖም አንድ ሰው በሰሌዳው ላይ እንዲሰፍርለት የሚፈልገው ቁጥር ካለ ማመልከቻ በማስገባትና በመወዳደር ከመደበኛው ክፍያ ከፍ ያለ ገንዘብ በመክፈል ማግኘት እንደሚችልም ተናግረዋል። የሰሌዳ ዋናው ዓላማ ተሽከርካሪውን መለየት በመሆኑ ግለሰቦች ስማቸውን ወይም ደግሞ ሌሎች ምልክቶች እንዲጨመሩላቸው ከፈለጉ ለመንግስት ተጨማሪ ክፍያ በመፈጸም የሚስተናገዱበት መንገድ መዘጋጀቱን የተናገሩት አዲሱ ሰሌዳ ምን ያህል ገንዘብ እንዳስወጣና ለመንግስት የሚከፈለው የአገልግሎት ክፍያ ምን ያህል ነው ተብሎ ለቀረበላቸው ጥያቄ በሰጡት ምላሽ በአሁኑ ወቅት መግለጽ እንደማይችሉ ተናግረው አሁን የገዛንበትን ወጪ ነው የምናውቀው፣ የምናሰራጭበት የትራንስፖርት የሰራተኛና የአገልግሎት ክፍያ እየተሰራ በመሆኑ ይህን ያህል ነው ብሎ ለመግለጽ ያዳግታል ሲሉ ተናግረዋል። አዲሱን ሰሌዳ የመተካት ስራ በመጪዎቹ ቀናት ውስጥ እንደሚጀመር የመጀመሪያዎቹ 50,000 ሰሌዳዎች ተመርተው ወደ ሀገር ውስጥ መግባታቸውን፣ ነገር ግን የሲስተም ስራው ገና በመሆኑ ይህንን የሚሰሩ ድርጅቶች በመወዳደር ላይ መሆናቸው ሚኒስትሩ ገልጸዋል። ሆኖም በ2018 ዓ.ም የሁሉም መኪናዎች ሰሌዳ በአዲስ የመቀየር ስራ እንደሚጠናቀቅ፣ ይህንን ለማድረግም ከምርት አኳያ ችግር አለመኖሩን የገለጹት አዲሱ የተሽከርካሪ መለያ ሰሌዳ ቁጥር ከኢትዮጵያ ዓለም አቀፍ መለያ ኮድ በተጨማሪ የኢትዮጵያ ካርታ፣ ጦርና ጋሻ ወይም የአድዋ ድል ምልክት በአንጸባራቂ መብራት በመታገዝ መስፈሩን፣ ነገር ግን የኢትዮጵያ ሰንደቅ ዓላማ አለመካተቱን ተናግረዋል። ይህም የሆነው በሀገራዊ ምክክር አጀንዳ የሰንደቅ ዓላማ ጉዳይ በመነሳቱ ነው ሲሉ ተናግረዋል። በብሔራዊ ምክክር አሁን ያለው ሰንደቅ ዓላማ ቅርጽና መልኩ ቢቀየር ጊዜያዊ ሰሌዳ ሊሆን ነው። ስለዚህ 1.2 ሚሊዮን ሰሌዳ አምርተን በነጋታው በምክክሩ ምክንያት ሌላ ውጤት ቢመጣ ሊቀየር ይችላል ብለን በማሰባችን እንዲቀር ተደርጓል ሲሉ ተናግረዋል። በአሁኑ ወቅት ጥቅም ላይ እየዋለ የሚገኘውን ሰሌዳ መቀየር ያስፈለገበትን ምክንያት ያብራሩት ሚኒስትሩ ሀገሪቱ ተቀብላ ያጸደቀቻቸውን ዓለም አቀፍ ስምምነቶች ያካተተ ስላልሆነ በትራንስፖርት ዘርፍ አሁን ለደረስንበትና ለወደፊት በእቅድ ከተያዙ ለውጦች ጋር አብሮ የሚሄድ ስላልሆነ ሀብትና ጊዜን የሚያባክንና ለሙስና እንዲሁም ለመልካም አስተዳደር ችግር የተጋለጠ በመሆኑ ነው ብለዋል።